ያኔ መሰላ ሰራተኛ ነኝ ብላ እዛ ቤት ስር የነበረችው ያገኙት ሙሉ መረጃ ነግራቸዋለሁ። ረጅም ሰዓት ቆመዋል እዚህ ጋር ምን ያደርጉ እንኳን እንግዲህ በቅርበት ምንም ልናደርግ ስላልቻለን እንግዲህ ተደብቀ ነው ልንቀርጽ የምንችለው። ነገር ቀርቶ አባቴ በኑረት እኔ አባቴ እንግዲህ ተመልካቾቻችን እቺኛዋ ሰራተኛ ነች እንግዲህ ተብላ እዛ ቤት ስር እየሰራች ነበር። የደረሰን መረጃ ሙሉ ነው ማለት ነው። በጣም ጥሩ ሰው ነበር ጓደኛውም እሱም ተባብረው ብዙ ነገሮች ተደጋግፈው አሳልፈዋል። ብዙ ነገሮች ተረራርተን ያው አላ ከጓደኛም በላይ እንደሆነ ያንን ሽጉጥ ለማስጣል ሲሞክር አባቴ እየታገሉ ነበርና በዛ ሰዓት በአጋጣሚ ሽጉጡ ወደሱ ባረቀ። እንግዲህ እንደምታዩት ነው ልብስ ቀይረው ላላ እንደቻውን ሰራተኛ መስላ የጋሸት ነው እንግዲህ መኪና ውስጥ ነው የቀየረች። ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው ዛሬ አንድ ሰው ቤት ያው ከገባን በኋላ ነው ቀርጾን የጀመርናችሁ። መንገድ ላይ ያለው ነገር ብዙ አላሳያናችሁም እና ያው አባታችን ጠፍቷል ያንተን እርዳታ እንፈልጋለን ምናም ብለውኛል። ያለው ነገር ደግሞ ሙሉ ደግሞ ከናንተ ጋር ደግሞ አብረን ደግሞ በደንብ ደግሞ የምንሰማ ነው የሚሆነው። ምን እንደተፈጠረው እንዴት ነው የሚለውን ነገር ያንዳንዱ ነገር ከናንተ ፊት በደንብ የምንሰማ ነው የሚሆነው። እንኳን ደህና ቆያችሁ። እንኳን ደህና መጣ። ሰላም ናችሁ አይደል? ሰላም አለን። እንግዲህ ያው ትንሽ ቆይቼባችኋል፣ ይቅርታ ጠይቃለሁ። አንዳንድ ነገራቶች ማስተካከል ነበረብኝና ግን እስቲ ምንድነው የተፈጠረው? እንዴትስ ነው እንደዚህ ነገር ሀብል ሊያደርግ ይችላል ምናምን የሚለውን ነገር ያንኑ ነገር እስቲ በደንብ እስቲ በዝርዝር እስቲ በደንብ ነገር ነው። እሺ መጀመሪያ ጥሪያችንን አክብረህ ልታግዘን እዚህ ድረስ በመምጣት በጣም ነው የምናመሰግነው። እኔ ሮቤል እባላለሁኝ፣ እሷ ደግሞ ሰላም እህቴ ናት። ኦኬ ያው እንግዲህ የተፈጠረው አብዛኛውን በስልክ ነገር ያለው ነገር ነገርኛል፣ ግን ሞር ደግሞ ያለው ነገር ያብራራ በደንብ እንድትነግረኝ ፈልጋለሁ። በስልክም ያለው ነገር በደንብ አስረድተኛል። ሙሉ ግን ከመጀመሪያው ጀምሮ ያለው ነገር ለኔም ለመረጃ ለቀጣይ እርምጃ በደንብ ስለሚጠቅመኝ ያንኑ ነገር በትክክል በደንብ ትነግረኛለህ። እሺ አባታችን ያው አጋጣሚ ነው ብዙ ነገሮች የተፈጠሩት። መጀመሪያ ጥሩ የተስተካከለ ህይወት ላይ ነበርን። እሺ በቃ ብዙ ነገሮች በጥሩ መንገድ ነበር እየሄዱልን የነበረው። ቤተሰባችንም ሙሉ ነበር፣ ደስተኛ ቤተሰብ ነበር የነበረን እና በአጋጣሚ ያው ጓደኛው አለና እሱ ጋር ሽርክና ነበር የሚሰሩት። እቃ ያስመጣሉ ምናምን ያው ከትንሽ ነው የተነሱት፣ ግን የሆነ ያው ጥሩ ደረጃ ላይ ደርሰው ነበር። እና ያው በአጋጣሚ ያው የገንዘብ ነገር ታውቀው ሰይጣን ነው። በመሃል ሰይጣን ገባባቸውና የተወሰኑ ክፍተቶች ተፈጠሩ ምናምን እና እሱ ጋር መጣላት ጀመሩ። ጓደኛው ጋር ሽርክና የሚሰሩት ጋር ማለት ነው። እና በመሃል በጣም ጥሩ ሰው ነበር ጓደኛውም እሱም ተባብረው ብዙ ነገሮች ተደጋግፈው አሳልፈዋል። ብዙ ነገሮች ተረራርተን ያው አላ ከጓደኛም በላይ እንደወንድም ናቸው ቅርበታቸው። ብዙ ነገር የሚያደርጉት ተመካክረው ሁሉን ነገር አብረው አስበው አቅደው ነው የሚያደርጉት። እዚህ ደረጃ ላይ ሊደርሱ የቻሉት እንደዛ ተደጋግፈው ስለመጡ ነው። እና ያው የጓደኛው በርግጥ የተወሰነ ሱስ ነገር አለበት፣ ጠጣል፣ ያጨሳል፣ ብዙ ነገሮች አዲክትድ አድርጓል። ኦኬ እና ያ ነገር መሃል ላይ የተወሰነ ክፍተት እየፈጠረባቸው መጣ። እነሱ በጓደኝነታቸው ላይ ማለት ነው። መጀመሪያ ላይ የነበራቸው አሁን ያልተኛለው ሽርክና ከሚሰሩ ጓደኛው ጋር ነው። እሺ መጀመሪያ ላይ ስለ ኢኮኖሚ ደረጃውም ያን ያክል ስላልነበረ እሱም ያን ያክል ሱስ ውስጥ የገባበት ነገር የለም ነበር። እና ከጊዜ በኋላ ነው ይህን ቻሌንጅ ያደረገ የመጣው። ያው ብዙ ነገሮች ሲገኙ ብዙ ነገሮችን እየሞከረ ምናምን ያው ከስራው ዓለም ሞር ወደ ሱሱ እየገባ መጣ። እና ያላቸውንም የሽርክናውንም እንትን አክሲዮንም እየከፋፈለም ለሰውም ያው ገንዘብ ለማግኘት ገንዘቦችን በጣም ያጠፋል። እና አባቴ ደግሞ ያንን ነገር በቃ እንዲያስተካክል ይነግረዋል፣ ይመክረዋል፣ ግን እሱ ሊመለስ አልቻለም። እና ያው በጣም ገንዘብ ከማጥፋቱ የተነሳ ያው የሥራው ነገርም እየደከመባቸው መጣ። ልክ እንደዛ ሲሆን እንትን የሱን ድርሻውን ቀነሰበት አባቴ ማለት ነው። ያው ለሱ ክፋት አስቦ ሳይሆን በቃ ስራቸው እንዳይወርድ በዛው እንዲቀጥል ስለፈለገ ወደ ራሱ አደረገው ማለት ነው። ኦኬ እና በዛ ደግሞ እሱ ይበሳጫል ጓደኛው ማለት ነው። በጣም ይበሳጫል ምናምን
ይባስ በቃ በጣም ሱስ ውስጥ ገባ። ቀኑን ሙሉ ሲጠጣ ይውላል፣ ሲያጨስ ይውላል። በዛው የሚያድርበት ጊዜ ያለ፣ ሰክሮ ቤት ይመጣል። በር እየደበደበ ያስፈራራው ነበር ምናምን ብዙ ነገሮች። ግን ያው በስካር ነው ብለን እኛ እናሳልፈው ነበር። ያን ያክል ፎከስ አናረግበት። ለምን ካላቸው ቅርበት አንፃር ምንም አይነት ነገር ሊያደርግ ይችላል ብለን አንገምትም ነበር። እና የሆነ ሰዓት ላይ በቃ እንደዚህ እየደወለም ማስፈራራት ጀመረ። እኔ ስለ አባቴ አጋጣሚ ሻወር ገብቶ ነበርና አጋጣሚ ተደወለ። ያው ቁጥሩን ስለማቀው ምናልባት ፈልጎት ሊሆን ይችላል ብዬ ድንገት አነሳሁት ማለት ነው። ልክ ሳነሳው ቀጥታ ሰላምም አላለም። በቃ ስድብና ዛቻ ነው። ኦኬ ዛቻው ምን ዛቻ ነው? በቃ አንተ የኔን ድርሻ ወስደህ አትቀራትም፣ የገባህበት ብገባ እንደዚህ አደርጋለሁ ምናምን በቃ አላ ያው የምታስፈራራው ሰው አይነት። ልክ እንደዛ ሲል እኔ ደነገጥኩኝ። በቃ ማመን አልቻልኩም። ስለ እኛ ልክ እንዳጎታችንም የምንቆጥረው ሰው ነው ያሰው። ኦኬ ቀረቤታችን የነበራቸው ቀረቤታ በጣም አሪፍ ነበር። በጣም ስለ በአለም ሲሆን ተሰብስበን ቤታችን ነው የምንጫወተው ምናምን ብዙ ነገር ለኔም ለህቴም ብዙ ነገር ያደርግልናል ከአባታችን በላይ ማለት ነው። ስለ በቃ አንድ አይነት ሰው ናቸው ብለህ የምታስባቸው ሰዎች ነበር። በድንገት እንደዚህ መቀየሩ ያው በጣም አስደንግጦ ነበር በሰዓቱ። ከዛ የሆነ ሰዓት ላይ ማታ ላይ አባቴ አምሽቶ እየመጣ ነበርና ከዛ ድንገት በማያውቀው መኪና ሳቱት። ለመብጨት ሙከራ ነገር ማለት ነው። ኦኬ እንግዲህ የሙከራ ማለት ነው። እንደዛ ነገር አድርሰውበት በቃ በጣም ተደናግጦ ወይ ደግሞ እሱም ያው አልጠረጠረም። ኦኬ እና ያው የሰከረ ሰው ነው ምናምን ብሎ አልተረጋጋም ነበር። ድንገት ሲመጣ እኔም እህቴም በዛ ሰዓት ደንግጠን ነበር አገባው። ኦኬ እና ልክ እንደዛ ደንግጦ ሲመጣ በሩን ብርግድ አድርጎት ነበርና የገባው። እህቴ እንዳጋጣሚ ከውስጥ እየመጣች ነበርና ደንግጣ ወደቀች እሷም ማለት ነው። ኦኬ ከዛ ምንድነው ምናምን ብለን ስንጠይቀው እንደዚህ ምናምን ከዛ ለማረጋጋት ሞከር ምናምን። በነጋታው ጓደኛው ቢሮ ሲሄዱ ቢሮ ገብቶ ነው ይመስለኛል። ቢሮ ገብቶ የዛኔ እሱም ነበርና የሆነ ብር ፈልጎ ነበር። ማታ ላይም ደውሎ ብር ካላመጣ ምናምን ብሎት ነበር ማለት ነው። እና ጧት ቢሮ እናወራለን ምናምን ብሎ ስለነበረ ጧት ሲሄዱ ቢሮ ከገባ በኋላ ብሩን እንዲሰጠው እየጠየቀው ነበርና አጋጣሚ ደግሞ ቃል ያስመጣበት ብሩን እጁ ላይ የነበረውን ብር ከፍሎት ነበር ለቃ ማምጫ ማለት ነው። እና የጠየቀውን ብር ደግሞ ብዙ ነበር በዛ ሰዓት። እና እጁ ላይ ምንም ብር እንደሌለና ትንሽ ጊዜ እንዲጠብቀው ምናምን ሊያግባባው እየሞከረ በመሃል ጭቅጭቅ ተነሳ። እየተጨቃጨቁ እንዳለ በቃ አላ በጣም አግሬሲቭ ሆነ እሱ። እና አባቴ ደግሞ አረጋግቶ በቃ ለማሳመን እየሞከረ ነበር በዛ ሰዓት። ግን እሱ በጣም ባሰበት በዛው በጣም እየተጨቃጨቀው ጭራሽ በቃ ይሆናል እንደመምታትም ያደርጋል ምናምን። ግን ያው አባቴ ታግሶት ነበር ብዙ ሱሶች ስላሉበት ምናምን ይሆናል ለመረዳት እየሞከረ ነበር በዛ ሰዓት። ሱስ ነው እንደዛ ያደረገው ብሎ ሰው ያው ገንዘብ ማጣት አንዳንዴ ያው መጥፎ ነው። እና ልክ ለማስረዳት ቢሞክርም ሊያምን አልቻለም። በጣም ብሩን ብቻ ነው የሚፈልገው በዛ ሰዓት እሱ ማለት ነው። ሊሰማውን ፍቃደኛ አይደለም ምናምን። እና በወሬ ደግሞ አባቴ የሆነ ሽጉጥ እንደገዛ ምናምን ከጓደኞቹ ምናምን ሰምቷል። እና በዛ ሰዓት በቃ እሱ ያሰበ ያለው የሆነ ነገር ቢያረጋኝስ ብሎ ነው በዛ ሰዓት አይምሮ ላይ የመጣለት ገባ። ያው መጨረሻ ላይ በቃ የለኝም ማለት ከፈለክም የፈለከውን ነገር አድርገኝ፣ ክሰሰኝም አሳስረኝም በህግም ጠይቀኝ በቃ የለኝም። የሱ ቢያንስ 75% ድርሻ ለአባቴ ጋር ነው፣ 25% ነው እሱ ጋር ያለው። ከፈለክ ደግሞ ሙሉ ድርሻን ያለህን 25%ን እሰጣለሁኝ በህግ እንጠይቅ ምናምን ተብሎ በቃ መረረ እዛ ጋር ማለት ነው። ለምን አባቴም ከአቅሙ ከትግስቱ በላይ ሆነበት። በየቀኑ ብር አንጣ ምናምን እያለ ስለሚጨቀጭቀው በቃ አልቻለም። ስለዚህ
ያን ነገር ማሳጠር ነው ድርሻውን ሰጥቶ ራሱ ስራውን ለመያዝ ነው ያሰበው በዛ ሰዓት ማለት እና ልክ እንደዛ ሲሆን በአጋጣሚ አነቀው በተቀመጠበት እና ልክ ሲያንቀው ምናምን በቃ መገፈታተር ጀመሩ ምናምን ከዛ በአጋጣሚ ሽጉጥ አወጣ ታልሽውን መልቀስ እኮ መፍትሄ እኮ አይሆን አይዞሽ ነይት ረጋ እሺ ቆይ ተረጋጊ ምንድነው የተፈጠረው ከዛ በኋላ ልክ ሽጉጥ ሲያወጣበት ይሆናል ሁሉም ነገር ቀርቶ አባቴ በኑረድ እኔ አባቴ ቆይ ተረጋጊሽ በቃ ረጋ በሉ ምንድነው የተፈጠረው ምን ተፈጠረ ሳስበው ራሱ ህመሙ ከባድ ነው እንኳን ማውራት አይደለም እሺ በቃ በአጋጣሚ ልክ ያንን ሽጉጡን ሲያወጣ አጋጣሚ ሆኖ አቀባብሎ አስቦበት እንደመጣ ያስታውቃል የተቀባበለ ሽጉጥ ነበር እጁ ላይ የነበረው እና ያንን ሽጉጥ ለማስጣል ሲሞክር አባቱ እየታገሉ ነበርና በዛ ሰዓት በአጋጣሚ ሽጉጡ ወደሱ ባረቀበት ኦኬ አባቱ ላይ ሳይሆን ወደ ጓደኛው ማለት ጓደኛው እሺ ከዛ በኋላ አረፈ ሰውዬው ከዛ በኋላ ያው አባቴም በህግ ተያዘ ያው ራስ በመከላከል ስለሆነ የተያዘው ተወሰነ የቅጣት አመቱ ቀለለለት ግድያው እንዳለ ሆነ የቅጣት አመቱን አቀለለ ያው ራስን ለመከላከል ስለ ብዙ በዙሪያቸው ያሉ ሰዎች ያቃሉ የነበራቸውን ኮንታክት ከጊዜ በኋላ ስለዛ ሰውየው ሁን ብሎ ሽጉጡን አቀባብሎ ምናምን ይገለው ሁን ብሎ ነበር ተዘጋጅቶ የመጣው ነበር ለምን ውስጡ ላይ ያለው የሆነ ቁርሾ አለ የንብረቱ ማጣት ነው የንብረቱ የድርሻው መቀነስ ምናምን ያ ነገር በጣም ስሜታዊ አድርጎታል ምናምን እና ይሄን ነገር ደግሞ ቢሮ ውስጥ ያሉ ሰዎች ጓደኞቻቸው ምናምን ያቃሉ ሁሉ ነው በእነሱ ምስካሬ ነው ያ ችሎቱ ቀለለሊለት የቻለው በዛ ሰዓት እና ችሎቱ ቀለለለት 5 አመት ከ8 ወር አካባቢ ተፈርዶበት ነበር እና ከእስር ቤት ከተለቀቀ በኋላ የገባበት አይታወቅም ኦልሞስት አሁን ወደ 15 ቀን አካባቢ ሊሆነው ነው ከእስር ቤት ከተፈታ በኋላ አየን ያለ የለም ሰማን ያለ የለም በቃ ጨንቆን ነው ላንተም የደወል ነው ስለ በፖሊስ ጣቢያ ደረጃም ሁሉም ፖሊስ ጣቢያ መልክተናል ማስታወቂያ ለጥፈናል ግን ምንም አይነት ምን ጊዜ 15 ቀን አልከ 15 ቀን ሊሆነው ምንም አይነት ፍርድ ጊዜውን ጨርሶ በቃ ከወጣ በኋላ ወደ ቤት እንዲመጣ እየጠበቅ ነው ነበር እኔ እንዳጋጣሚ መውጣት አልቻልኩም ነበር ቆይ ለእንዴ እንዲመጣ እየጠበቅ ነው ማለት ለምን ተቀበሉታል ሄዳችሁ እናንተ እኔ በዛ ሰዓት እህቴም አንደኛ አሟታል እሺ እሷም ከጎን መሆን አለብኝ በአጋጣሚ ደግሞ ሰራተኛችንም አሟት እሷን እያስታመምኩ ነበር ማለት አሟት ማለት ምን ሆነ አይ ዶንት ኖ በቃ ድንገት ነው የሆነ ዝልፍልፍ ብላ ወደቀች ሰራተኛው እሺ እና በቃ ምን እንደሆነችም ማቀው ነገር የለም ሁለቱንም እያስታመምኩ ነበር ማለት ይቻላል በዛ ሰዓት ሸክም ነው ኩበት ወንድሜ ሸክም ነው ኩበት ተረጋጊ ቆይ ስለዛ ከዛ በኋላ አንዴ ትንሽ ግራ ያጋባኝ ስለሆነ አንዴ ቆይ ረጋቢልኝና አይዞሽ ረጋቢ ስለዛ አባቴ የፍርድ ጊዜውን ጨርሶ ወጣ ስለዛ በፍርድ ጊዜው ጨርሶ ከወጣ በኋላ ሊመጣ መኪና ልካነለ ነበር ጓደኛዬ ራይድ የሚሰራ ጓደኛዬ እና እሱ እንዲያመጣው ልኬው ነበር በዛ ሰዓት ማለት ነው ከላኩት በኋላ ሰላምዬ ምን ላቅርብላችሁ እንግዳ መጥቶ ዝም አልኩት ምንም አልፈልግም የሆነ ነገር ሻይ ነገር አፍሊለት ምንም አልፈልግም ምንም ስለሆነ ችግር የለውም ምንም አልፈልግም ችግር የለውም አይፈልጉት ነገር ካለ ምንም እንፈልገው ነገር ስፈልግሽ እንጠራሻለን ችግር የለውም ምንም እንፈልገው ነገር የለም ስለዛ በዛን ሰዓት ላይ ሰራተኛ ታመመና የሆነ ሆነች አይደለ እሷ ታመመና ድንገት ታማ በቃ ወድቃ ነበር እሺ መኪና ልክለት ነበር አልከኝ ራይድ መኪና ልክለት ነበርና እሱ በዛ ሰዓት እየጠበቀው ነበር እዛ ያው ስልኩን ለሱ ከደወልኩለት በኋላ ፎቶውን ስላሳየሁት ያቋል ሲጀመር አባቴ ነው አንተ ምን ስላልቻልክ እሱን ከላከው በኋላ ፎቶ ልከለታ እሺ ስለ ባዶ ቤት ሁለቱንም ትቼ መውጣት በዛ ሰዓት ከባድ ነበር ግዴታ መሄድ ነበረብኝ ግን
ጓደኛዬ ያው ለኔም በጣም ጓደኛዬ ስለሆነ እሱም እንደኔ ሆኖ ያመጣል ብዬ ስላሰብኩኝ ልኬለን ነበር መኪና ግን እሱ እዛው ቆሟል ሲወጣም ያየው ነገር የለም አይ ዶንት ኖ ምን ላይ እንደተላለፉ እኔ እንጃ ብቻ ግራ ገብቶኛል ፖሊስ ጣቢያም ሄደን ማረሚያ ቤትም ጠየቅናቸው ወጥቷል እንደወጣ ነው ፊርማ ምናምን ሲወጣ ያው ፊርማ ምናምን ሁሉንም ማሳይተውን ማለት ሁሉ ነገር ጨራርቶ ፈርሞ ምናምን ነገር ጨራርሷል በቃ ኦሬዲ ወጥቷል ቆይ እሺ ማለት ጣላት አለው ማለት ምንድነው እናንተ አሁን ያሰባችሁ ያላችሁት ምንድነው እኔ በጣም ግራ ገብቶኛል ከአቅሚ በላይ ከአይምሮዬ በላይ ነው የሆነብኝ ሁሉ ነገር በጣም ብዙ ነገሮች ተደራርበውብኛል እሺ ነገር ቀርቶ አባታችን ቢያንስ ማግኘት እንችል አባታችን የት እንዳለ ራሱ አናውቅም የት እንዳለ በምን አይነት ሁኔታ እንኳን እንዳለ አናውቅም እሺ ተረጋጊ ቆይ በዛ ላይ ደግሞ እኔም እንደምታየኝ ነው መንቀሳቀስ አልችልም አባቴ መፈለግ አልችልም ቢያንስ አባታችን ባግ አባቴ በጣም ናፍቆ አባቴ ማግኘት ይፈልጋል እሺ ተረጋጊ እሺ ተረጋጊ እኔ ሸክም ነው ቆጭ ቆይ እኔ ተረጋጊልኝና ያኛው ሙዚቃ ወንድሜ ብቻ ነው ያገዝኛል አሁን እሱ አጠገቤ ያለው እኔን እንደምታየኝ ነው አባቴ ደግሞ በጣም ናፍቆኝ ሲጀመር የት እንዳለ የት እንደሄደ እንኳን ምን ምናውቀው ነገር አንቺ ተረጋጊ አንቺ ተረጋጊና ተረጋጊና አስተኛውን ያለው ነገር እናንተ ከምታለቅሱ ይልቅ ረጋበልን ረጋበልና እናንተ ከምታለቅሱ ይልቅ እኔ መረጃ ሊሆን የሚችለው ያን ነው አንቺ ተረጋጊ ረጋበልና እሺ ከዛ በኋላስ ግን ቆይ የሚጣበትን ቀን እንዴት ሊያውቁ ማለት ከዛ በኋላ የግሬ ቤት ደግሞ የማሽ ቤተሰቦች ምን ሊያስፈራራቸው ይሞክሩ ነበር ምን ነበር ከነሱ ጋር ሲነበሩ ነገር እንዴት ነበር ማለት መቼ ሆኖ ዘመሬ ሊኖር አይደል እሱ ተገሎ ጸጥ የሚሉ ነገር አይደለም ቢያንስ ወይ የሆነ ነገር ይላሉ ልጆቹ ነበሩ የሆነ ሰዓት ላይ ወንዱም ልጁ ሴቷም ልጁ የሆነ ሰዓት በጣም መቀመጫ ሳጥተው ነበር እየመጡ ነው በቃ ያስፈራሩናል በስልክም በምንም በቃ በጣም ብዙ ነገር ከአቅማችን በላይ ሲሆን ምን ነበር የሚሏቸው እስቲ ያስፈራሩናል አባታችሁን እንገለዋለን እናንተንም እንገላችኋለን የኛ አባት ሞቶ የእናንተ አባት አይኖርም በቃ በጣም ብዙ አይነት ነገር ነበር የሚሉና ከአቅማችን በላይ ሲሆን ወደ ህግም ሄድን ግን ከህግ በፊት በሽምግልና ነው የሞከርነው ስለዛና በአካል እንደዚህ አይታችሁ ታውቃለህ ተወያይታችኋል አውርታችኋል ምናምን ነገር ይቅርታ በአካል ነው ጠይቃችሁት እንዴት ነው ታዲያ ከእናንተ ጋር የነበረው ነገር በቃ እነሱ ሌላ ሀገር ነበር የሚኖሩት አናቃቸውም እነሱ የለቅሶ ዕለት ይዘኔም አላየኋቸውም በቃ ያው ለቅሶ ላይ ስለነበርክ በዛ ላይ እህቴም ደግሞ ስላልሄደች ቶሎ ለመመለስ ስለነበረ የምፈልገው ቀብሩ እንዳለቀ ነበር ማንንም አላገኘሁም ቶሎ ነው የተመለስኩት ወደዚህ ማለት ነው እና ከዛ በኋላ ከሁለት ቀን በኋላ ምናምን ይመስለኛል ስልክ መደወል ጀመረ ምናምን እና የኛ አባት ሞቶ የእናንተ አባት በህይወት አይኖርም እንገለዋለን ልጆቹ መዛት ጀመሩ ልጆቹ ሴትም ልጅም አለችው መሰለኝ ወንድም አለ መሰለኝ ሁለቱም መደወል ጀመሩ ሁለቱም ያስፈራሩናል ምናምን እና ከኛ በላይ ደግሞ አባታችንንም ልንጠይቀው ስንሄድ በጣም ተሳቆ ነበር የሚያወራን እንዴት አይ ቲንክ ያስፈራሩት ነበር መሰለኝ እዛ እስር ቤት ገባ በኋላ ያስፈራሩት ሰዎች አሉ መሰለኝ እና ብዙ ጊዜ ይፈራሉ ስንጠይቀው ራሱ በጣም ተሳቆ ነበር የሚያወራን ምናምን በቃ ይጠነቀቃል ለሚያወራት ወሬ ሁሌ ደግሞ በቃ ልንሰናባበት ስንል አሁን እሱ እስር ቤት ገባ በኋላ እሱም እየሄዱ ያስፈራሩት ነበር ነው እዛ ኦኬ እነሱ እየሄዱ ይሁን ሰው እየላኩ ይሁን ብቻ የሚያስፈራሩት ሰዎች ለኛም ይመስለኛል ብዙ ነገር ስለሚፈራ ለኛም አስቦ ይመስለኛል በሰዓቱ ያው እኛ ብዙ ነገር እንደፈለገ ምንድን ነበር የሚላችሁ እዛ በምትሩበት ሰዓት ላይ ምንድን ነበር የሚላችሁ የሆነ ወይ በቃ ራሳችሁን ጠብቁ ነው ከምንም በላይ የሚለን በቃ ከማን እንደሆነ አናውቅም ግን በቃ ብዙ ጊዜ ራሳችሁን ጠብቁ አደራ ምናምን ይለናል እና ምንድነው ምናምን ብዬ አንዳንድ ጊዜ ራሱ ስንጠይቀው ምን እንደሆነ አይደለም በቃ ራሳችሁን መጠበቅ ለራስ ነው ምናምን ይለናል ያለውን ነገር ነግራችሁ ሊያስጨነቃችሁ አይፈልግም እሱ ከሄደ በኋላ እናንተስ ተነግሩት ነበር ግን እየደወላችሁ እንደሚያስፈራሯችሁ
አይ ያው ብንነግረውም ምንም ለውጥ የለውም እሱን ማስጨነቅ ውጪ በስተቀር ስለዚህ አንነግረውም ያው በቻልነው መጠን ራሳችንን ለመከላከል ነው የምንሞክረው ራሳችንን ለመጠበቅ ነው የምንሞክረው ግን ከሽምግልናው በኋላ ትንሽ አርፈዋል ማለት ይቻላል በህግም ደግሞ ያው እንደዚህ አይነት ነገር እንዳያደርጉ ያው ቁጭ አድርገው ነግሯቸዋል ሁሉም ማለት ነው ኦኬ በሽምግልናም ያራችባቸው በህግም ደግሞ ነገራችሁ ሽምግልናም ቤታቸውን ላክን ሽማግሌዎቹ ናቸው ሄደው ያወራቸው ያሉትን መልሳቸውን ስለዚህ ያው የኛ መገናኘት ጥሩ አይደለም ብለው ስላሰቡ ሽማግሌዎቹ እነሱ ናቸው ሄደው ያወራቸው እና ከዛ በኋላ ቢያንስ ትንሽ ረፍት አግኝተን ነበር ግን አሁን ደግሞ በአጋጣሚ አባታችን ከመውጣቱ እንደዚህ አይነት ሲቹዌሽን ቢያንስ እንኳን ብናገኝ ብዙ ነገር የማወቅ እድል ይኖረናል ያው እሱ ብዙ ነገር ስለሚያውቅ አባታችን ብናገኘው ከብዙ ነገር እንትን ይለናል አሁን ላይ እኛ የምንፈልገው ዋናው ነገር አባታችን ነው ምንም ነገር ብዙ የምናውቀው ነገር እንዳልኩ የለም እና ከብዙ ነገር ራሳችሁን ጠብቁ ምናምን ሲለን ነው እንጂ ያው አንዳንዴ ደግሞ አባት ሲሆን ለልጁ ስለሚጠነቀቅ ያለውን ነገር ምናምን ሳይሆን በቃ ራሳችንን ሁሉ ጊዜ ለኛ ነው የሚያስበው ከራሱ አልፎ በቃ ለኛ ነው ብዙ ጊዜ የሚጨነቀውና በቃ በወጣ በገባ ቁጥር እንደዛ ነው የሚለንና አሁን ላይ ነው የገባና አባታችን ራሱ በቃ በጣም ነው የናፈቀን የምንፈልገው እንዴት መፈለግ እንዳለብን እንኳን አናውቅም ቢያንስ አባታችንን ብናገኝ ብዙ ነገር የማትረፍ ብዙ ነገር የማውቀው ነገር የለም አሁን እንደዚህ ማን እንደሚያስፈራራው በቃኛ የምናውቀው አንድ ታሪክ ነው ምንድነው እሱ ሌላ ተጨማሪ ተገደለ እሱም ሞተ እሱም ታሰረ ይሄን ብቻ ነው እኛ የምናውቀው ታሪክ ግን በጣም ውስብስብ ነገሮች ያሉ ይመስለኛል እኔ እንደማስበው እስቲ አስተውሱ ግን የሆነ ሊነግራችሁ የፈለገው ነገር ወይም የነገራችሁ ነገር ካለ ወይም ደግሞ ተጨማሪ ላጠላት ይኖርበት ይሆናል እኔ ብዙ ጊዜ የሚያወራኝ በቃ በፊት ላይ በነፃነት ያወራኝ ነበር ምናምን ግን ከጊዜ በኋላ ያን ያክል በፍሪደም ያወራኝ ይመስለኛል የሚያስጨንቁት ሰዎች ነበሩ ውስጥ ይሁን እየሄዱ ይሁን የሚያስፈራሩት ሰዎች ምንም ተጠራ ምናምን ወይ ጠይቋል ሞክር ያለውኝ ግን ሊነግረኝ ፍቃደኛ አይደለም ያንን ነገር ለምን እኔም የሆነ ነገር እንዳላደርግ ፈርቶ ነው ወይ ደግሞ እኔም እንዳልጨነቅ አስቦ ይመስለኛል ምናልባት አሁን ላይ አባታችንን ብናገኘው ያሉ ነገር መረዳት እንችል ነበር ስለዚህ አባታችንን ቢያንስ ብናገኘው ከብዙ ነገር እኛም የመስራት እድላለን ማን ጠላታችን ማን ምን እንደሆነ እኮ የምናውቀው ነገር ምንም የለም ጠብቁ ነው እንጂ የሚለን ከምን መጠበቅ እንዳለብን ራሱ የምናውቀው ነገር የለም ጀርባችን ላይ ምን እንደሚደረግ ራሱ ምንም የምናውቀው ነገር የለም ስለዚህ ቢያንስ አባታችንን ብናገኝ በህይወት ኖሩ የት እንዳለ ማወቅ ብንችል ከብዙ ነገር መትረፍ እንችላለን በዛ ላይ ደግሞ አባታችን አሁን እንዳልኩ ነው ምን ላይ እንዳለ አናውቅም ጋር ለመፈለግ ሞክረናል ብዙ ነገር ለማድረግ ሞክረናልና እሱ ነው ብዙ ጊዜ እንትን የሚለው እኔ ነው እንደምታይኝ ነኝና ቢያንስ አባታችንን ማግኘት ብንችል ብዙ ነገሮች ቢያንስ ውስብስብ የሆኑ ነገሮች ይፈታሉ ብለን እናስባለን እና ቢያንስ አባታችን ማግኘት ብንችል ደስ ረጋበይና ይችላል እኔ የምችለው ነው ያልኩት ይሞክራለሁ እንደዚህም ደግሞ እሺ ወይም ደግሞ እሺ ሶ ሊጠረጠሩ የሚችሉ ከነሱ ውጪ ወይ ሌላ ታውቁት ሰው ወይ ምስቲ በደንብ አስተዋውሱና ምክንያቱም አሁን ማንንም የለም በስ ሌላ ምንም ጠላት የለውም በቃ ሌላ ምንም ጠላት የለውም ማን የምጠረጥረው በቃ ልጆቹን ለምን እኛም ማናቃቸውን ነገሮች እንዳናቅ ብለው ወይ ደግሞ በቃላቸውን ለማሳካት እሱንም ይዘውትን ሊሆን ይችላል አይ ዶንት ኖ ብቻ ነው ብዙ ነገር ነው አሁን ጭንቅላቴ ላይ ተመላለስ እስቲ የሚመላለስብን እኮ እሱን እኮ ነው አሁን እያንኑ ነገር አንተ አሁን ለኛ መረጃ ወይም ደግሞ ለቀጣዩ ደግሞ ወይም ደግሞ ይሁን ተበበረም እንድናደርግላቸው እንድንከታተልም ደግሞ ሊረዳን የሚችለው በቃ ቀጥተኛ አሁን የሚመላለስብኝ ነገር እነሱ እንዳገቱት ወይ ደግሞ እነሱ እንደገደሉት ነው የማስበው ፈጣሪ ቀሪ በላይ ይኖራሉ እስቲ ነው የምንችለው ነው ማቀርብላችሁ ነገር ስለማትፈልጉ የሆነሽ ቦታ ድረስ ይልምጣ ምንም አልፈልግም ምንም አልፈልግም ለወጣም ስለሆነ ችግር የለውም ምን አልፈልግም ትንሽ ልቆይ ስላለሽ ትንሽ ቆይተሽ ለዛ ልወጣ ነው በቃ ይፈልጉ ነገር ከፈለጋችሁ ደውሉልኝ በቃ ተጠራሻለሁ እሺ ሶ ስለዛ ነው አንድ ጠይቅሽ ግራ እያገባኛለሁ ነገር የእግርሽ ነገር ቆይ ምን ሆነ ነው አላቀም አይ ቀደምም እያልሽ ነበር ድንገት ነው እዚህ እንትን ያልኩት ምንድነው
ደህና ነበረች። በጣም ነው እኮ የሚገርመኝ እንዲህ ራስ ሳስብ ደህና ነበረች። ምንም የሆነችው ነገር ከሆነ ሰዓት በኋላ በቃ ምን እንደሆነ አላውቅም። የሆነ ሰዓት ላይ በቃ እግሬን ያዛረገኝ ምናምን ትለኝ ነበርና ሆስፒታልም ሄደን ቼክ አደረግን ምናምን፣ ግን በቃ ምንም የተገኘ ነገር የለም። ማለት ምንድነው? እኔም እኮ ቀደምም ስጋባም ደግሞ መነሳት ስለሚቀርታ ነው እግሬ ምናምን ብለሽኝ ነበርና ዶክተሮች ከድሮ አይደለም ቅርብ ጊዜ ነው አይደል? ትንሽ ቆይቷል። ምን ያህል ጊዜ ነው ታዲያ እግሩ እንደዚህ ከሆነ? ምን እንደሆነ አላውቅም። ከሆነ ሰዓት በኋላ ራሴን ብቻ ለማንቀሳቀስ ለማስነሳት እግሬን ምናምን ስሞክረው በቃ እንዲህ ድርቅ ነገር ብሎ ቀረ። እንደውም ደንግጬ ወንድም ምናምን ጠራሁትና ከዛ በቃ በጣም ስለደነገጠ ሐኪም ቤት መታየት ስላለብኝ ምንድነው ብሎ ይዞኝ ሄደ። ከዛ በኋላ ሁለቱም እግሮቼ በቃ እንደዚህ ሆኖ ቀሩ። መንቀሳቀስ ምናምን አራጅ መንቀሳቀስ አይችሉ? አዎ ልክ በቃ እዛ አራጅ ሁለቱም መንቀሳቀስ ምናምን እንትን አይሉ አይንቀሳቀስ። ዶክተሮች አይዞሽ ዶክተሮቹና ምን ይላሉ? ምንም በቃ እነሱ ምንም ሊያውቁት የሚችሉት ነገር የለም። በቃ ስለ መጀመሪያ ላይ ደነዘዘኝ ነበር የምትለው እየደነዘዛት ነበር። ከዛ በኋላ ደግሞ የሆነም በቃ ይይዛት ነበር ደግፊያት ምናምን የምትሄድበት ሰዓት ነበር ምናምን። ነገር ግን ህክምና ሞክረን ነበር። ጊዜ በኋላ ግን በጣም እየባሰባት መጣ ምናምን። ብዙ ህክምና ሞክሬያለሁኝ የሀገር ውስጥ ግን ምንም ለውጥ የለውም። ምንም ነገር ምንም እንትን የሚሉት ነገር የለም። በቃ ይታወቃ ነገር ይሰጡናል ምናምን እንወስዳለን። ከዚህ ሌላ ብዙ አይነት መድኃኒት ወስዳለች። አሁን ላይ ግን ያው ለውጥ ለሌለው ነገር ብዬ መድኃኒት ማስቆሚያታለሁ። ምን አውቀው ነገር የለም። የሆነ ሰዓት ብቻ ላንቀሳቀስ ስል እግሬ ሁለቱም መንቀሳቀስ አቃተኝና በቃ እንደዚህ ድርቅ ብሎ ቀረ። ከዛ በቃ በጣም ደንግጬ ስለነበር በሰዓቱ ወንድሜ ስለነበረ ወንድሜ እሱን ይሮቹ ከዛ በቃ ላንቀሳቀስ በሞክር ሁለቱም እግሬ አይሰራም። ለምን እንደሆነ እንኳን ማውቀው ነገር ስለዛ ዶክተሮቹና አሁን ምን መድኃኒት ምንም ነገር ይሰጡት ነገር የለም ወይስ ደግሞ ሌላ ሳይማንቴ ቦታ ሳይላችሁ? ግን አሁን አቁመዋለች። አቆሚው ብያት ለውጥ የሌለው ነገር ስለሆነ አይ ቢሆንም እኮ ተስደሻል ማለት ባንዴ ለውጥ አይመጣም። እኔማ በቃ አባታችን ከመጣ በኋላ ወደ ውጭ ህክምና እንሞክርላታለን ብለን ነበር ያሰብነው። ግን የአባታችን እንደዛ መፈጠር ነው እስካሁን ያቆየኝ እንጂ ወደ ውጭ እኛ የምንችለውን ያህል እንሞክራለን። እንደዚህም ደግሞ እስቲ ያሉትን አሁን ሌላ ማግኛቸው የምችላቸው ነገራቶችን መረጃ ካላችሁ ወደ እኔ ተልኩልኝና እኔ በምችለው ፍጥነት ደግሞ እሱን ደግሞ ያለበት በምችለው ያህል እንዴት ነው ወደ ህግም ወስዳችሁት ነበር? ምን አላችሁ? ተናነው ሁሉም ፖሊስ ጣቢያ አፋልጉኝም ለጥፈናል ምናምን። ማንም አየሁ ያለን ሰው የለም አሁን ላይ። እሺ አየን ያለን ሰው የለም ምን የለም። በቃ ግራ ገብቶኝ ነው አሁን ያንተን ሶሻል ሚዲያ ስለምከታተለው የሆነ ሰዓት ፎቶ ብላነው ነበር ሞክረናል። አንዳንድ መንገዶች ላይ ምናምን አፋልጉኝ ምናምን እንደዛ ለማድረግ ሞክረናል። ግን በቃ አየነው የሚለውን ሰው ልብ የለም እስካሁን ድረስ ማንም አላየው። ግን አሁን ስልኩንም ስንሞክር ምንም አይሰራም፣ ዝግ ነው። ከዛ በቃ ተቻለን ያው ፖሊስ ጣቢያ ምናምን እስቲ ካመለከትን ምናምን ብለን ነበር። አንዳንድ ነገሮች እንደሆነ ለመለጠፍ ሞክረን ነበር። ሲገባ ስልኩ እዛው ነበር። ሲወጣ ተቀብሏቸው ሲወጣ ያው ንብረት ይመለስ ሲወጡ ያን ታይም ያው መልሱለታል። ስልኩም አይሰራም ብለን ስላልሰብን ነው። ላይመልሱለትም ይችላል። ግን ያው ኦሬዲ እኮ በሄዳችሁ በታራራችሁ አይ ንብረት እንደወሰደ ተነግሮናል። ስልክም እንደተሰጠው ተነግሮናል። ፖሊስ ጣቢያ እዛው ማረሚያ ቤት ሂጂ ስጠይቅ ማለት ነው። የነበረውን ንብረት ሙሉ ወስዷል። ፊርማውንም ማሳይተውኛል። ይወጣበት ነገሩ ተረጋገጠ ነው። ስለዛ ውስጥ አልቀረም ማለት ነው። ውስጥ አልቀረም ወጥቷል። ግን በዛ አጋጣሚ ምን መሀል ላይ አፕ እንዳደረገ ምንም ሊገባኝ አልቻለም። ወይ አንድ ነገር አፍቶም ቢሆን ስልካችሁን ያውቃል አይደል? ስልካችንን ያውቃል። የሁለታችን መደወል የሚችል ነበረ። አይዶን ነው ብቻ ከባድ ነው። ምናልባት አባት ሰላም አልሆነም ይሆናል። ቻናቅምኛ ላይ እንደዚህ አይጨክም አንድ ነገር አድርገውት እንዳይሆን ነው። የሆነ ቦታ ጥሩ ነገር ያሰበን ያው መስመር ነገሩን ከምናስብ ጥሩ ነገሩን ያሰበን ነው። ቆይቶ ይችላል እንኳን እንደው ቢጠፋ አንድ ነገር ነበር። ግን እስቲ በደንብ እስቲ አስተዋውሱና ለጠይቁት በሄዳችሁበት ታይም ላይ ቅርብ ጊዜ ላይ ምንም የነገራችሁ ነገር የለም ወይም ለኛ ፍንጭ ሊሆን የሚችል ወይም የሆነ አንድ እርምጃ ሊያራምድ የሚችል ነገር ምንም የለም። በቃ እሺ ቆይ እኔ አሁን የሚወጣበትን ቀን ኦሬዲ እነሱ ሰዎች ወይ ጠልፈውት ወይ ወሰዱት ወይ አገቱት እንዳንል ከናንተ ወጪ የሚወጣበት ቀን የሚያቅሰው ነበር
ከኛ ውጭኛን እስከምናቀው ድረስ ማንም እንደሌለ ነው የምናቀው ማን ነው ይሄን ሊያቅ የሚችለው መጣበት ከይን ስለ ያው ክፋት ያሰበ ሰው እንኳን ይሄን ብዙ ነገር ማወቅ ይችላል ግን ቢሆንም ያ ስለሆነ እነሱ ደግሞ ያው ሀብታም ናቸው ምናምን ብዙ ነገሮች በእጃቸው ላይ ያለ ገባ ብዙ ሰዎችንም ያቃሉ ምናምን ይመስለኛል ውጭ ነበር የሚኖሩት ቀደም ነገር ያለና ያ ስለሆነ ይመስለኛል ውስጥ ሰው ይኖራቸዋል ይሄን ነገር ካሰቡ ማለት ነው ፈጣሪ ያድርገውና ይሄን ነገር ካሰቡ ውስጥ ሰው ስላላቸው መቼ እንደሚወጣ መቼ እንደሚገባ ያው ያቁታል ብዬ አስባለሁ እባክህ ከጨርቅ አባቴ ለማግኘት ችግር የለውም አባታችን በጣም ናፍቆናል እባክህ ችግር የለውም እኔ የምችለውን ያህል አደርግላችሁ ዝግጁ ነኝ ረጋይ አይዞሽ ረጋይ እንዳልኩኝ ደግሞ እኔ ከጨርቅ አባታችን ችግር የለውም እኔ ካለበት አባታችን ከተገኘ ሌላው ምን ችግር የለውም እኔ ካለበት ፈልጌው የምችለውን ያህል ለማድረግ ዝግጁ ነኝ እንግዲህ ተመልካቾቻችን ያው የምታዩት ነው የሚመስለው ያው እስቲ አሁን ያለውን ነገር ካሜራውን ካቋረጥ ነው በኋላ እስቲ እናንተ ጋር ያለው ሙሉ መረጃ ተጽናው ስለ ልጆቹም ያሉበት ሁኔታ ምናምን ነገራቶች እንዳለ ምናገኝበት ወይም ደግሞ ዘመድም እነሱ ሊያገናኝ የሚችል እያንዳንዱ ነገራቶች ቢያንስ ተጠርጣሪ አሁን አለን ተጠርጣሪነት ስለሆነ በእነሱ በኩል በሟች ቤተሰብ በኩል ያለውን ነገር ያው ምንችለውን ያህል ለማድረግ እንሞክራለን እንግዲህ ተመልካቾቻችን ያው እዚህ ከነሱ ጋር የነበረ ቆይታ ይሄን ይመስላል ወጥቼ ደግሞ የራሴን ነገር ለማድረግ እሞክራለሁ እንግዲህ ዛሬ ሙሉ ቀኑን ምንም አልሰራም ነው እናንተን እስቲ ምንችለውን ያህል ለማድረግ እሞክራለሁ በጧቱ ነው የተገኘ ነው እስቲ ዞር እያለን ደግሞ ምንችለውን ያህል እንሞክራለን እናንተ ጋር ያለው መረጃ በደንብ ትጡኛላችሁ ስለዚህ ተመልካቾቻችን እዚህ ድረስ ይሄን ይመስላል ከዚህ በኋላ የሚቀጥለው ነገር ደግሞ የምናሳያችሁ ነው አብራችን ቆዩ በጣም ጥሩ ተመልካቾችን እንግዲህ በድጋሚ ተመልሻለሁ እንግዲህ ተመልካቾች አዲስ ነገር ስላለ እናንተ ለማሳወቅ ነው የተመለስኩት እንግዲህ ያው አባታችን ጠፋ ብሎ ቅድም የነበረውን ቪዲዮ አብዛኞቹ አይታችሁታል አይደል ከዛ በኋላ ደግሞ ሰራተኛዋ አወጣጧ ትንሽ ግራ ያጋባ ነበር እንደዚህም ደግሞ በርጋ መጥቶ መኪና ይዟት ሲሄድ የኔ ሰዎች ውጪ እየተከታተሉ ስለነበረ እሷን ትንሽ ጥርጣሬ ፈጥሮባት እሷን እንዲከታተላት እየተከታተላት እንደሆነም ደግሞ ለኔ ነግረውኝ ነበርና የነገሩኝ ነገር ትንሽ ግራ የሚያጋባ ነገር ነው የቤት ሰራተኛ ነች እንደዚህ ተንከባኮ ምናምን በር ተከፍቶላት ምናምን ስትገባ አየንና ሶፊ እንድትሻ ምናምን ሲል ኦኬ ተከታተሏት ተጠርጣሪ እሷ ነች እንደዚህም ደግሞ ብዙ ጥማ ያቀጣራጥር ነገር አለ ብዬ ስለሷም ደግሞ ማጣራት ጀመርኩኝ ተመልካቾቻችን ስለዚህ በማጣራበት ታይም ላይ እኔ ማቃቸው ሰዎች አንዳንድ ሰዎች ነበሩ ፋይል እንዲያወጡልኝ አድርጌ ልጅቷ ምናምን ነገር የሰውየው ልጆችን እንዳለ ማወቅ ስለነበረብኝ የነበሩት የሰውየው ልጆችን ማወቅ ነበረብኝ ምክንያቱም ተጠርጣሪ የመጀመሪያ ተጠርጣሪ ያሉት የሰውየው ልጆች ናቸው ወንድና ሴት ልጆች አሏት ስላሉን የሰውየው ልጆችን ተጠርጣሪ ነበርና ፋይሉ በተላከለኝ ታይም ላይ ብዙ ግራ የሚያጋቡ ነገራቶች ምክንያቱም አሁን ያደላ ያለው ወይም ተመሳስሎብኝ መስሎኝ ነበር መጀመሪያ ሰራተኛውና የሰውየው ልጅ ተመሳሳይ ናቸው ምክንያቱም ወይ ለበቀል እዛ ቤት በሰራተኝነት ገብታ ነው ሰዎች ተካትለ እየሄድን ነው ብሎኛል እዛ ደግሞ ያለውን ነገር ደግሞ በደንብ አሳያችሁና ተጠርጣሪዋ አሁን የምትሆነው የቤት ሰራተኛዋ የሟች ልጅ ነች ማለት ነው ምክንያቱም የአባቷን ለመበቀል እዛ ቤት በሰራተኝነት እየተቀጠረች እንደሆነ አሁን በደንብ እየተረጋግጠን ያለው ነው እንደ መጀመሪያ የመልክ መመሳሰል መስሎኝ ነበር አሁን ደግሞ እንዳልን ከሆነ በር ላይም ደግሞ እንግዲህ ወርደው ምናምን ያስገባት መኪና ስር ብሎኛል እስቲ ያለበት ቦታ ተከታትሎ እዛው ነው ያሉት አሁን ደግሞ እዛ እንሄድና ደግሞ ምንድነው እየተፈጠረ ያለው እኛም ደግሞ ምን ማጣራት እንችላለን የሚለው ነገር እንሂድ እስቲ እንሂድ በጣም ጥሩ ተመልካቾቻችን እንግዲህ ያለው ነገር በደንብ እየቀረጽኩ ነው ከቀደም ጀምሮ እየተበከራችሁ በጣም አሪፍ እንግዲህ ያለው ነገር በደንብ አሳያችሁ መጣች እንግዲህ ታይጋችሁ በደንብ እንግዲህ ተመልካቾቻችን እቺኛዋ ሰራተኛ ነች እንግዲህ ተብላ እዛ ቤት ስር እየሰራች የነበረ የደረሰን መረጃ ሙሉ ነው ማለት ነው እንዴ ምን ያደረገች እሺ ደብደብ እያልኩ እንዳታይ እንግዲህ ሰራተኛ ነች ተብላ ቤት ውስጥ እንግዲህ አንገቷን ደፍታ ነበር እንግዲህ ስናገኛት ታቻችኋል እንግዲህ እቺ ባለሀብትና እንደዚሁም የት ባለ ዲግሪ መኪና ውስጥ እየገባች ነው እሺ ቀስ በል እንዳያን በር ተከፍቶላት ነው ሁላ የምትገባው ባጃቢ ነው የምትሄደው ቀስ በል ተረጋጋ እንዳያን ሶፊ ሊሄዱ ቆይ መኪና እዛ ጋር ስላለ
ምናልባት ትንሽ ጥርጣሬ ካሳደሩብን ሁሉ ነገሩ ስለሚበላሽ ይሄዱ መኪናውን በላይ በኩል ስላቆም ነው። መኪናውን ካልደውላቸውና እንከተላቸዋለን ማለት ነው። እንግዲህ ተመልካቾቻችን እንግዲህ ያያችሁትን ይመስላል። እንግዲህ ያን የመሰለ ሰራተኛ ነኝ ብላ እዛ ቤት ስር የነበረችው ያገኙት ሙሉ መረጃ ነግራችኋለሁ። እያንዳንዱ ነገር እንግዲህ ለእናንተ በምስል ያሳየናችሁ ነው የሚሆነው። መኪናው በዛ በኩል ስላለ እነሱ ጋርም ልደውላቸውና እንከተላቸዋለን። ሄሎ እሺ እንግዲህ ተመልካቾቻችን ወደዚህ ጋር ነው የገቡት። ወደዛ አካባቢ ነው ያሉት። ወደዛ ራቅ ብለን እናቆመውና እዚህ ጋር ነው ሲገባይባቸው የነበረው። ትንሽ ግራ የሚያጋባ ነገር ነው ያለው። እዛ ጋር ታጠፈው እየታቻው እዚህ ጋር መኪና እናቆመውና እንግዲህ ተመልካቾቻችን እዚህ ጋር መኪናው እናቆመውና እዛ ጋር የምንቀጥላችሁ ነው የሚሆነው። አብራችን ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። እንግዲህ ያው በስተመጨረሻ ደርሰናል እና እዚህ ጋር ረጅም ሰዓት ስለቆሙ ያው ተደብቀን ያለውን ነገር ለማየት በደንብ እንሞክራለን። ያው አሁንም ክትትላችንን እንደቀጠለ ነው ያለ ነው። ረጅም ሰዓት ቆመዋል። እዚህ ጋር ምን እያደረጉ ከሆነ እንግዲህ በቅርበት ምንም ልናደርግ ስላልቻለን እንግዲህ ተደብቀን ነው ልንቀርጽ የምንችለው። ግን ረጅም ሰዓት እዚህ ውስጥ ቁጭ ብለዋል። ያው እንግዲህ አዲስ ነገር የሚፈጠራል። ያው ክትትላችንን እንቀጥላለን። እንግዲህ እዛ ቤት ስር በሰራተኝነት ረጅም ጊዜ እየሰራች የነበረችው ልጅ እንግዲህ ያው እንዳልኳችሁ ባለሀብት እንደነበረች ያው የመጀመሪያ መረጃውን ነግራችኋለሁ። ሞር ግን ከዛ የበለጠ ደግሞ እንግዲህ ባይነገችሁትን ነገር እንግዲህ ያው ጠባቂዎቿ መስለኝ አጠገቦች ያለችው በጣም እንግዲህ መለስ እሺ ይሄ መኪናውን ስላለ ችግር የለውም። እንግዲህ እንደምታዩት ነው ልብስ ቀይረው ላላ እንደቻውን ሰራተኛ መስላ ያያችሁት ነው። እንግዲህ መኪና ውስጥ ነው የቀየረች፣ ሙሉ ልብሱን ቀይረዋለች። እንግዲህ ያው ሰራተኛ መስላ ተመልካቾቻችን እንደምታዩት መጀመሪያ የለበሰችው ልብስ አቻችቷል። አሁን ደግሞ ያው ተስተ የለበሰችው ልብስ ቀስ ብሎ ታይጋችሁ በመኪና ይሄድ ትንሽ ደበቅ እንበልና መኪና እንግዲህ ተመልካቾችን እንደምታዩት ነው። አሁን ይሄ ማለት የገባንበት የልጆቹ ቤት ላይ ሰራተኛ ሆና ተመልሳ እየገባች ነው። በጣም ጥሩ ተመልካቾቻችን እንግዲህ ያለውን ነገር ሙሉ መጀመሪያ ላይ ደግሞ የላኩልኝ ነገር ነበር። ስለሱ የሰማነው ነገር በጣም ብዙ የሚያጠራጥር ነገሮች እንዳሉና እንግዲህ ፋይሎቿን ሙሉ ልኮልኛል። አንድ ጓደኛ ያለኝ እንደዚህ ላይ የሚያግዘኝ እና በጣም ብዙ ግራ የሚያጋቡ ነገራቶችን ይላክልኝ። እሷ ማለት አሁን እዚህ በሰራተኛ እየሰራች ማለት ማርታ ተሰማ ሲሆን የተሰማ ልጅ ነች። የተሰማ ልጅ ማለት ደግሞ ሟች ማለት ነው። ወይም እያስፈራሩ የነበሩ የሱ ልጅ ነች ማለት ነው። የምታስፈራሩ የነበረችው አንደኛዋ እሷ ነበረች። ሶ ምንድነው ማለት ነው እዚህ ቤት ውስጥ ማለት በኢኮኖሚ እንኳን ከፍ ያሉ ሰዎች እንደሆኑ ነው የተደረገው። እንደዚሁም ደግሞ 2 ዲግሪ ያላት ተማሪ ነች። እንደዚህ ቤት ውስጥ ሰራተኛ ልትሰራ የቻለችው ለበቀሉ በምንም ልትመጣ አትችልም። ወደ ቸግሯት አይደለም እንዳይጋችሁት ያኔ መሰለ ንብረት ያላትና እንደዛ የመሰለች በጣም ባለሀብት ነች። አዲስ አበባ ስር ረጅም ጊዜ የተሰራ እንደነበረና እንደዚሁም 2 ዲግሪ ያላት እንደዚህ ባለሀብት የነበረች ልጅ እነሱ ቤት ሰራተኛት ልትገባ የቻለች ለበቀልና ለበቀል ቻች እንደዚሁም የተሰማ ልጅ ነች።
እና ያለውን ነገር ደግሞ ሞር ደግሞ ውስጥ ደግሞ ያለው ነገር በደንብ እናጋልጣትና ልጅቷን ይዘን ምክንያቱም አሁን አባትየው ሊሆን የሚችለው እሷ ጋር ነው የሚሆነው አባትየው ሊሆን የሚችለው እሷ ጋርና እሷ ጋር ነው ያለውን ነገር ደግሞ ነው